እንግዲህ በስነ ልቦናው ዓለም ሁሪ ሲክነስ የመሸኮል በሽታ ወይም ደግሞ ታይም አንዣይቲ የጊዜ ስጋት ተብሎ ይጠራል። ይህ ሁኔታ ማለት ነው ሰዎች ግባቸውን ወይም ደግሞ ዓላማቸውን ለማሳካት ደፋ ቀና ሲሉ በውስጣቸው የመቸኮል በሽታ ይሰማቸዋል። የመቸኮል ስሜት፣ የመጣደፍ እንዲሁም ደግሞ አንዱን ይዞ አንዱን ለቆ የመሯሯጥና የመቀደም ስሜት በውስጣቸው ሲሰማቸው ሁሪ ሲክነስ ተብሎ ይጠራል። የመቸኮል በሽታ ይሰማን ስሜት ነው። ይሄ ከፍርሃት የሚመጣ በሽታ ነው። ከየት ነው የሚመጣው? መነሻው ምንድን ነው? ሪዝኑ ምንድን ነው የሚለውን ነገር ነው በመጀመሪያ ልንመለከተው የምንፈልገው ማለት ነው። ሶስት ምክንያቶች አሉት የመቸኮል በሽታ ወይም ደግሞ የምንቸኩልበት ትልቁ ምክንያቶች ሶስት ናቸው። የመጀመሪያው የንጽጽር ወጥመድ ነው። ራስን ከሌሎች ሰዎች ጋር ማነጻጸር። ማህበራዊ ሚዲያ ላይ ሰዎች ስኬታቸውን የደረሱበትን ደረጃ ያሳዩናል። ጓደኞቻችን የደረሱበትን የስኬት ማማ እንመለከትና እኛ ወደኋላ እየቀረን ይመስልናል። ስለዚህ ከሌሎች ሰዎች ጋር በምናነጻጽርበት ራሳችንን በምናነጻጽርበት ጊዜ የነሱ ስኬት በመመለከት የነሱን ያገኙትንና ያመጡትን ውጤት በመመለከት ከኛ ጋር በማነጻጸር ወደ መቸኮል፣ ወደ ጥድፊያ ወይም ደግሞ ወደ መቀደም ስሜት ውስጥ እንገባለን ማለት ነው። ሁለተኛው ሪዝን ውጤት ተኮር መሆን ነው። ከመንገዱ ይልቅ ውጤቱ ላይ ማተኮር፣ መዳረሻው ላይ ማተኮር፣ ፕሮሰሱ ላይ አለማተኮር፣ መዳረሻውን ጉዞውን ከማጣጣም ይልቅ መዳረሻው ላይ ማተኮር ወይም መዳረሻው ላይ ስናተኩር አእምሯችን ቶሎ ድረስ የሚል የተሳሳተ ትዕዛዝ ያስተላልፋል። ስለዚህ ሁልጊዜ ማተኮር ያለብን መዳረሻው ላይ ሳይሆን መንገዱ ላይ መሆን አለበት። ጥድፊያ ውስጥ እንድትገቡ መቸኮል ውስጥ እንድትገቡ ያደርጋችኋል። ብዙዎቻችሁ ግን ውጤቱ ላይ ነው የምታተኩሩት። ውጤቱ ላይ ማተኮር በራሱ ጭንቀት ውስጥና ስጋት ውስጥ እንድትገቡ ያደርጋችኋል። ሶስተኛው ሙሉ ለሙሉ ጊዜን ለመቆጣጠር መሞከር ነው። ብዙ ሰዎች ስህተት የሚሰሩት እዚህ ላይ ነው። የምትቆጣጠሩት ነገር አለ፣ ጊዜን በስርዓቱ ትጠቀሙበታላችሁ። ይሄ በነገራችን ላይ ጊዜን በስርዓት መጠቀም መቻልና ጊዜን ለመቆጣጠር መሞከር ይለያያሉ። እኛ ያላሰብናቸው በጊዜ ሂደት ውስጥ በታይም ውስጥ የሚመጡ ያልጠበቅናቸው ነገሮች አሉ፣ ከኛ ቁጥጥር ውጭ የሆኑ ነገሮች። እነዛ ሙሉ ለሙሉ መቆጣጠር አንችልም። ለምሳሌ ውጤት የምንሰራው ስራ ውጤቱ መቼ እንደሚመጣ አናውቀውም፣ ልንቆጣጠረው አንችልም። ጊዜ በራሱ የሚያመጣቸው ነገሮች አሉ። እነዛን ነገሮች መቆጣጠር አንችልም፣ ግን እነዛን ነገሮች ግን ሃንዲል ማድረግ እንችላለን። እነዛን ነገሮች ትክክለኛ ውሳኔ የምንወስንባቸው ነገሮች አሉ። ጊዜን ሙሉ ለሙሉ ለመቆጣጠር መሞከር ጭንቀትን ይፈጥራል። ጊዜ ኃያል ነው በማንኛውም ነገር ላይ። እዚህ ዓለም ላይ እንደ ጊዜ ኃያል የሆነ የለም። ጊዜ ለመቆጣጠር መሞከር ግን ስትረስ ውስጥ ነው የሚጋታችሁ። ከዚህ በመቀጠል ደግሞ የምናየው እንዴት እንረጋጋ ነው። ከመቸኮል ወደ መረጋጋት የምንሸጋገርባቸው ነገሮች ወይም ደግሞ እንድንገባ የሚያደርጉ ነገሮች ምንድን ናቸው የሚለውን ነገር ደግሞ ሰፋ አድርገን እንመልከት። መጀመሪያው የራስን መስመር መለየት ነው። የራስ መስመር መለየት ማለት ፎከስ ኦን ዩር ላይን፣ ሌሎች የት እንደደረሱ ማየትህን አቁም ወይም ቀንስ። ሰዎች ተቀደመ የሚባለው በአንድ የህይወት መስመር ላይ ሲሮጥ ነው። እናንተ የምትሮጡት በተለያየ የህይወት መስመር ላይ ነው። ሰዎች የሚሮጡት በተለያየ የህይወት መስመር ላይ ነው። ስለዚህ እያንዳንዱ ሰው የሚሮጠው በራሱ ህይወት ላይ ነው ወይም በራሱ መስመር ላይ ነው የሚሮጠው። ስለዚህ ሰዎች የት እንደደረሱ፣ ምን እንዳሳኩ፣ ምን ደረጃ ላይ እንዳሉ ማየት መቀነስ። ለምሳሌ አሁን ላይ ማህበራዊ ሚዲያ ላይ በጣም በርካታ ሰዎች ስኬታቸውን የት እንደደረሱ፣ ምን ላይ እንደደረሱ፣ ምን እንዳሳኩ ምናምን ያሳዩአቸዋል። ስለዚህ አብዛኛውን ማያታችሁ ማቆም። የብዙ ሰዎች ስኬቶችን በየቀኑ የምታው ከሆነ እናንተ እንዳትረጋጉ ይባሱኑ ወደ መቸኮል እንድትገቡ የመቀደም ስሜት እንዲሰማችሁ ያደርጋል። ሁለተኛው መፍትሄ ጥረት ከፍጥነት ይበልጣል። በችኮላ የሚሰራ ስራ ብዙ ጊዜ ስህተት ይበዛዋል። በፍጥነት ስራዎችን ሰርቶ ከሚበላሽ በመረጋጋት በጥራት በሰራ ይሻለኛል የሚል አእምሯችሁን ማሳመን ይኖርባችኋል ማለት ነው። ሶስተኛው መፍትሄ ከመቸኮል ወደ መረጋጋት እንዲገባ የሚያደርገን ሶስተኛው መፍትሄ አሁን ባለው ሰዓት መኖር። ያ ማለት ማይንድፉልነስ ዘ ፓወር ኦፍ ናው። አእምሯችሁ ነገ ወይም ደግሞ አእምሯችሁ ትላንትና ላይ ወይም ደግሞ ነገ ላይ የሚያተኩር ከሆነ ሰላም ያጣል። ስለዚህ አእምሯችሁ ሙሉ ለሙሉ ፎከስ ማድረግ ያለበት ማተኮር ያለበት አሁን ላይ መሆን አለበት። ምክንያቱም ዛሬ ትናንትና ላይና ነገ ላይ የሚያተኩር አእምሮ ዛሬን ይዘረገዋል ወይም ደግሞ ዛሬን በትክክል እንዳይሰራ ያደርገዋል። መረጋጋት እያቃታችሁ ይሄዳል። ስለዚህ ዛሬ ምን እየሰራሁ ነው የሚለውን ነገር ዛሬን እንዳትዘነጉት፣ በስርዓት ዛሬን እንድትጠቀሙበት ነው። ለምሳሌ አንዳንድ ሰዎች አይታችሁ ከሆነ ነገ ላይ ያተኩራሉ። ነገ እናንተ ይሁን አይሁን የምታውቁት ነገር የላችሁም።
ትናንትናን ያለፈውን ነገር መመለስ አትችሉም። ስለዚህ ማተኮር ያለባችሁ ዛሬ ላይ ነው። እዚህ እቅድን መከፋፈል ከመቸኮል ወደ መረጋጋት ውስጥ እንድትገቡ ያስገድዳችኋል ወይም ደግሞ ያሸጋግራችኋል ማለት ነው። ለምሳሌ አንድ ነገር ምንም ሳትሰሩ ምንም ሳታደርጉ አቀዳችሁት ግባችሁ በርቀት ስትመለከቱት ትልቅ ሆኖ ይታያችኋል ወይም ሩቅ ሆኖ ሊያስጨንቃችሁ ይችላል። ግን ትልቁ ነገር ምንድነው? እቅዳችሁን ከፋፍላችሁ በየቀኑ የምታደርጉትን ነገር ስታደርጉት እቅዳችሁን እንዳሸነፋችሁ እቅዳችሁን እንዳረጋችሁት አርጋችሁ አእምሮአችሁን ታሳምኑታላችሁ። በሳምንት ውስጥ ያቀዳችሁትን ጥቂት ነገር በሳምንት ውስጥ ያንን እቅዳችሁን ስታሳኩ ትልቁ ግባችሁን እንዳሳካችሁ ትቆጥሩታላችሁ። በየቀኑ የምታደርጉት ዲል በየሳምንቱ የምታደርጉት በየወሩ የምታደርጉት ዲል ባረጋችሁ ቁጥር ያ ትልቁ ነገር የመሳካት እድሉ ከፍተኛ ይሆናል ማለት ነው። ስለዚህ አራተኛው መፍትሄ እቅድህን መከፋፈል ነው። ከፋፍላችሁ ስትሰሩት አእምራችሁ በየቀኑ ስኬት ላይ በየቀኑ ዲል ላይ ስለሚያተኩር ወይም ደግሞ ስለሚያምን ያ ስራ እንደተሰራ ስለሚያምን አእምሯችሁ ደግሞ ያን ነገር መስራት እችላለሁ ማድረግ እችላለሁ የሚለውን ነገር ስለሚያምን ለቀጣው እርምጃ ትልቅ መፍትሄ ይሆናችኋል ማለት ነው። ስለዚህ ከመሸኮል ወደ መረጋጋት የሚያሸጋግራችሁ አራተኛው መፍትሄ እቅድን መከፋፈል ነው ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።